ሲዳማ ቡናን ከፋሲል ከነማ የሚያገናኘው ጨዋታ ተጠባቂ ነው። የሲቢ ኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታዎች ዛሬም ቀጥለው ሲደረጉ ከ9 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ የሊጉ መሪ ሲዳማ ቡና ፋሲል ከነማን የሚገጥምበት ጨዋታ በእጅጉ ተጠባቂ ነው። ሲዳማ ቡና በሮድዋ ደርቢ ሐዋሳን በማሸነፍ ወሳኝ ድል አሳክቶ የሊግ መሪነቱን በማጠናከር የነጥብ ልዩነቱን ያሰፋ ሲሆን በዛሬው ጨዋታ ያለውን የነጥብ ልዩነት የበለጠ ለማስፋትና መሪነቱን ለማስጠበቅ እያሰበ ወደ ሜዳ ይገባል ተብሎ ይታሰባል። አሊቴዎቹ ዘንድሮ በአሰልጣኝ ያሬድ ገመቹ እየተመሩ በታሪካቸው ለመጀመሪያ ጊዜ የሊጉን ዋንጫ ለማንሳት ከመቼውም ጊዜ በላይ በጥሩ ፎርም ላይ የሚገኙ ሲሆን የዛሬውን ጨዋታ ማሸነፍ ደግሞ የበለጠ የዋንጫ ተስፋቸውን ያጠናክርላቸዋል። ፋሲል ከነማ በአንጻሩ የአሰልጣኝ ለውጥ በማድረግ ለፕሪሚየር ሊግ እንዲበቃ ያደረገውን አሰልጣኝ የሾመ ሲሆን አዲሱ አሰልጣኝ ዛሬ የመጀመሪያ ጨዋታቸውን የሚመሩ ሲሆን ስራቸውን በድል ይጀምራሉ ወይ የሚለው በጉጉት ይጠበቃል። አጼዎቹ በተለይ በመጀመሪያው 3 ሳምንታት በአስደናቂ ብቃት ቢመጡም አሰልጣኝ ዮሐንስ ሳሌ ከክለቡ ከተለያዩ በኋላ ግን ቡድኑ ያንን ጥንካሬውን ይዞ ባለመዝለቁ ከደረጃው ዝቅ ሊል ችሏል። ፋሲል ከነማ የዛሬውን ጨዋታ ማሸነፍ በዋንጫ ፉክክር ውስጥ ለመቆየት በእጅጉ የሚረዳው በመሆኑ በጨዋታው ብርቱ ተጋድሎ ያደርጋል ተብሎ ይጠበቃል። በጨዋታው 3 ነጥቡ ለሁለቱም በእጅጉ አስፈላጊ በመሆኑ ጥሩ የመሸናነፍ ፉክክር ያስመለክታል ተብሎም ይጠበቃል። ሁለቱ ቡድኖች ከዚህ በፊት 18 ጊዜ ሲገናኙ 11ዱን ፋሲል ከነማ በማሸነፍ የበላይነቱን ሲይዝ 5ቱን ደግሞ ሲዳማ ቡና ማሸነፍ ሲችል በቀሪ 2 ጨዋታዎች ደግሞ አቻ ተለያይተዋል።